ኢትዮጵያ የሚለው ስም ነው። መጽሐፍ ቅዱስ ውስጥ ኢትዮጵያና ኢትዮጵያውያን እንዴት ነው የተጠቀሱት? ኢትዮጵያ ስም እንዲቀየር እንፈልጋለን ብሎ ጠይቀዋል። ኢትዮጵያ ስም ይቀየር። ኢትዮጵያ ግን ማንም ስላለ የሚቀይራት፣ ማንም ስላለ የሚሰርዛት፣ ማንም ስላለ የሚያጠፋት አይደለች። ጠቢባን የገነቡት አዋቂዎች የመሰረቱት ማንነት ነው። በፖለቲካ ሰበብ ባዕድ ትምህርት ገባበት። ከውጭ ተጭኖ በመጣ የሃይማኖት ፍልስፍና ባዕድ ትምህርት ገባበት። እግዚአብሔር የሰጠው ስልጣንና ሰው የሰጠው ስልጣን መለየት አለብህ። እግዚአብሔር የሰጠው ስልጣን ምን አይነት ስልጣን ነው? የምድር ስልጣናትን ታከብራለህ። እግዚአብሔር የሰጠውን ስልጣን ምክንያቱም ማወቅ ይቻላል። ቄር የሚለው ሶሻል ሚዲያንስ ስታየው እንደው አሁን ከሀገራችንን ስታስብና ሶሻል ሚዲያ ወጣቱ ስታስብስ ምን ይሰማል? ራሳችንን ለውድቀት፣ ራሳችንን ለጨለምተኝነት አሳልፈን እየሰጠንበት ያለ መስመር ነው። አው ዘረኝነት እንዴት ነው አንተ ህዝብን እንደ ህዝብ የምትሳደበው? A land of fierce beauty, deep spirit and endless wonder. This is Ethiopia, a land of extremes. Yes, we have arrived in Ethiopia. የህልውናዋ ቀመር ሲቀመር፣ የትመጣነቷ ሲጠና፣ ህላዊነቷ ሲፈተሽ፣ ባህር ሐሳቧ ሲገለጥ፣ ኢትዮጵያ የጥቁር ህዝብ ኩራት፣ የነጻነት ደሴት ናት። ከአፍሪካ ለመጀመሪያ ጊዜ ክርስትናን ተቀብላ ያደመቀች፣ ራሷን መግለጽ የምትችልበት ፊደል በጥበብ የቀረጸች፣ ዘመን ለመቁጠር፣ ዘመን ለመቀመር፣ ዘመን ለማስላት ጥበብ የፈሰሰባት ጥንታዊ ሀገር ነች ኢትዮጵያ። በታሪክ ማህደር ስሟ ሲነሳ በዓለም ላይ ካሉ ጥቂት የታሪክ ጥንታዊ መዝገብ ካላቸው ሀገራት አንዷ ተደርጋ የምትጠቀሰው ሀገራችን ኢትዮጵያ የአፍሪካ እናት ናት። የአፍሪካ የነጻነት ደሴት ናት። እንዲያውም የጥቁር ህዝብ የነጻነት አርማ ናት። ለዛም ነው በርካታ አፍሪካውያን ሰንደቋን የተጋሩት። እቺ ሀገር ቀደም ባለው ጊዜ የእግዚአብሔርን ሥርዓት በሰው ልብ ውስጥ የተከለች፣ የእግዚአብሔርን ሕግ በሰዎች ጠባይ ውስጥ አስርጻ ያስገባች፣ ባህለ ወንጌል የታጠቀች ሀገር ነች። ዛሬ ግን አይናችንን ከሷ አንስተን በባዕድ ትምህርት ራሳችንን ቀኝ አስከስተን እንዲያውም እየጠላናት፣ እንዲያውም እያወደምናት፣ እንዲያውም የደም ጎርፍ መናኸሪያ እያደረግናት እንገኛለን። ኢትዮጵያ ወደ ቀደመ ማንነቷ እንድትመለስ ምሁራን ከፍተኛ ድርሻ አለባቸው። አሁን የምናየው ነገር ግን የተገላቢጦሽ ነው። ሰላም ጤና ይስጥልን። በመላው ዓለም ሆናችሁ የምትከታተሉን የእግዚአብሔር ቤተሰቦች ሁላችሁ እንደምን አላችሁ? ሚዲያችን ዛሬ ወደ እናንተ በተለያዩ ርዕሰ ጉዳዮች መጥቷል። ግን አንድ ነገር አስቀድመን እንገራችሁ። ሚዲያውን ሰብስክራይብ አድርጉ። እስኪ ምንም ጉዳት ስለሌለው ጣታችሁን ብቻ በመጠቀም ብዙ ሰዎች ታያላችሁ፣ ግን ሰብስክራይብ ሳታደርጉ ነው የምትወጡትና ሚዲያውን ሰብስክራይብ በማድረግ አጋርነታችሁን አሳዩን። ካፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት ጠብቁ። ከምንወደው ወንድማችን መምህራችን መምህር መስፍን ሶሎሞን ጋር ቆይታ እናደርጋለን። መምህር እንደምን አለ? እግዚአብሔር ይመስገን። አንድ ሁለት ሶስት ርዕሰ ጉዳዮችን አንስተን ቆይታ እናደርጋለን። በጣም አንኳር የሆኑ ጉዳዮች ናቸው። እነዚህ ጉዳዮች ላይ እንደው መናገር የሚገባው ሰው ራሱ ማን ነው ተብሎ መመረጥ የሚገባባቸው ጉዳዮች ናቸው። ዕውቀት ይፈልጋሉ፣ የእግዚአብሔርን እገዛ ይፈልጋሉ፣ መንፈሳዊ ጥልቀት ያላቸው ርዕሶች ናቸው ዛሬ የምናነሳቸው። ይሄን ስንል ተመልካቾቻችን ምን ሊሉ እንደሚችሉ እንገምታለን። የመጀመሪያው ኢትዮጵያ የሚለው ስም ነው። እንግዲህ ኢትዮጵያ ብለን ስናነሳ በመጽሐፍ ቅዱስ ከ40 ጊዜ በላይ የተጠቀሰች፣ የስሟ መልክ፣ የስሟ ትርጓሜ፣ የስሟ ግርማ እጅግ ድንቅ የሆነ
እንዳልኩትም የመንፈስ ቅዱስ እገዛ የሚያስፈልገው እንዲሁም ደግሞ ታሪካዊ ዕውቀት የሚያስፈልገው ስም ነውና እስኪ እንደው ጥያቄን ከማንሳቴ በፊት መጀመሪያ ስለ ኢትዮጵያ እስቲ የሆነ ነገር በል። እንግዲህ እኛ ኢትዮጵያውያን ስለሆንን ለራሳችን አድልተን አይደለም ይሄን የምንለው። ኢትዮጵያ በተለይ መንፈሳዊ ሰው ኢትዮጵያዊነትንና ኢትዮጵያን ከመለኮት ቃል ውስጥ ነው መፈለግ ያለበት። በዓለም ላይ ካሉ ሰነዶች ሁሉ የሰነዶቹ ሁሉ ንጉስ፣ የሰነዶቹ ሁሉ ዘውድ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ውስጥ ኢትዮጵያና ኢትዮጵያውያን እንዴት ነው የተጠቀሱት? ያኔ ነው ኢትዮጵያዊነት በልብህ ጽላት ውስጥ ተጽፎ ታትሞ የሚቀረው። ከመለኮት ከተቀዳ ጠባይ የተሰራህ እንደሆንክ የሚገባህ ኢትዮጵያዊነት የመለኮት ጠባይ ያረፈበት የሚገባህ መጽሐፍ ቅዱስ ውስጥ ማንነትህን ስትፈልግ ነው። እና እኔ ውስጥ የተቀመጠችው ኢትዮጵያ፣ እኔ የማከብራት ኢትዮጵያ፣ እኔ ኢትዮጵያዊ በመሆኔ በኩራት የምደምቅባት ኢትዮጵያ መጽሐፍ ቅዱስ ውስጥ ያለችው ኢትዮጵያ ናት። እሷ እንድትመጣ፣ እሷ መልሳ እንድትታይ፣ እሷ እንድትደምቅ፣ እሷ እንድትነግስ ነው እንግዲህ ሚዲያ ከፍተን እየሰራን ያለ ነውና በመጽሐፍ ቅዱስ ውስጥ ያለችው ኢትዮጵያና ኢትዮጵያዊነት የመለኮት ጠባይ ያረፈባት ኢትዮጵያ ናት። ህዝቡም ከመለኮት ባህሪ ተካፋይ የሆነ ህዝብ ያላት ናት ኢትዮጵያ። ይሄ እጅግ በጣም የሚደንቅ ነው። ማንነትህ ከመለኮት ባህሪ የተቀዳ ሲሆን ሀገሪቱ ራሷ የመለኮት ባህሪ መገለጫ ነገር የያዘች በባህሏ፣ በሃይማኖቷ፣ በጥበቧ እንደዛ ሆና መሳሏ እንደዛ ሆና መገኘቷ በጣም የሚያስደንቀኝ ነገር ነው። መልካም መምህር፣ እንግዲህ ከስሟ ትርጓሜ ጀምሮ ስንመለከት እንዳልከው የህዝቦቿ ያኗኗር ጠባይ፣ የእምነት ስርዓታቸው እንዲሁም ደግሞ በኋላ ላይ ኢትዮጵያን ስናነሳ እንዲሁ ያለ ምክንያት አይደለም። የጌታችን የግማደ መስቀሉ የቀኝ ክፍል ኢትዮጵያ ይገኛል። ደሙ የተረጨበት ቅዱሱ ጽዋ ኢትዮጵያ ይገኛል። እርፈ መስቀሉ ኢትዮጵያ ይገኛል። ሌሎችም በርካታ ንዋየ ቅድሳት፣ ጽላተ ሙሴ አለች፣ ኢትዮጵያ ትገኛለች እና ሌሎችም ገና በእውነት መንፈስ ቅዱስ ያልገለጣቸው በተለይ ጣና ገዳማት ላይ ሊገኙ ይችላሉ ብለን የምናስባቸው ብዙ ኢትዮጵያ የእግዚአብሔር ሀገር መሆኗን የሚገልጡ በርካታ ነገሮች አሉ። ቅድም እንዳልኩት ግን እነዚህን ታሪኮች፣ መጽሐፍ ቅዱሳዊ ታሪክ፣ መንፈሳዊ እውነቶች ኢትዮጵያዊ ማንነትን ካለመገንዘብ የተነሳ አንዳንድ ሰዎች አንዳንድ ነገር ይላሉ። አንድ ምስል እንመልከትና ያንተን ምልከታ እጠይቅሃለሁ። ኢትዮጵያ ስም እንዲቀየር እንፈልጋለን ብሎ ጠይቀዋል። ኢትዮጵያ ስም ይቀየር ቱ ዛት ኤክስተንት። እውነት ለመናገር አንድ የተነሳ በተለይ እናንተ ሰብስባችሁ እንግዲህ እንደሰማኸው ኢትዮጵያ የሚለው ስም መቀየር አለበት የሚል ዝም ብሎ እንደቀላል የምናየው አይደለም። ከዚህ በፊት አንዳንድ ሰዎችን ብለውት ዝም ብለን ያለፍንበት ጊዜ ነበርና እንዴት አየው? ኢትዮጵያ ስሟ መቀየር አለበት እየተባለ ነው። እኔ መጀመሪያ በዚህ ደረጃ የተቀመጡ ሰዎች ይሄንን ሰው ጠየቀን፣ ኢትዮጵያዊ ጠየቀን እንደዚህ ብሎ ለምን አመጡት? ከሱ ነው ለምን አመጡት? እንዲህ አይነት በጣም ደካማ አስተሳሰብ፣ እንዲህ አይነት ጉንጭ አልፋ የሆነ ንግግር በእነዚህ ሰዎች ደረጃ ባይነገር ጥሩ ነበር። ከሱ እነሳለሁ። ከዚህ አንጻር ነው ይሄ ነገር ቀላል አይደለም የምንለው። ኢትዮጵያ ግን
ማንም ስላለ የሚቀይራት፣ ማንም ስላለ የሚሰርዛት፣ ማንም ስላለ የሚያጠፋት አይደለች። ኢትዮጵያዊነት በብዙ ሚሊዮን ሕዝብ ደም ውስጥ ያለ ማንነት ነው። ኢትዮጵያዊነት መለኮታዊ ማንነት ያረፈበት ነው ብለናል። ለዛ ነው የማይጠፋው፣ አይጠፋም። ኢትዮጵያዊነትን ልትደክም ትችላለህ። ተሞክሮ 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 ያልተቻለ ነገር ነው። በጣም ብዙዎች ሞክረውታል ኢትዮጵያና ኢትዮጵያዊነትን ለማጥፋት። ኢትዮጵያዊነት በሰባቱ ኪዳናት ላይ የቆመ ማንነት ነው። ስለዚህ የጨለማ ኃይል መጥቶ በፍጹም ብርሃኗን ሊነጥቃት አይችልም። መጽሐፍ ቅዱስ የመጨረሻው ዘመን ነው ይለዋል ይሄን ዘመን። ስለዚህ ደፋሮች፣ ኩሮች፣ አላዋቂዎች የሚነሱበት ዘመን ነው። አሁን እያየነው ነው እኮ ዘመኑ። ብዙ ሊናገሩ ይችላሉ እና ኢትዮጵያዊነት ግን የላቀ ማንነት ነው። በኩራት ነው የምንናገረው። ኢትዮጵያዊ ነኝ ስትል አንተ የጥቁር ሕዝብ የነፃነት ደሴት አድዋ ታሪክ ያለህ ነህ። አንተ በርካታ ሀገራት ምሳሌ አድርገው የወሰዱህ ሰንደቅ ዓላማህን የተጋሩልህ ነህ። ኢትዮጵያዊ ነኝ ስትል አንተ አፍሪካ ውስጥ ካሉ ሀገራት በሙሉ ብቸኛ የራስህ ፊደል ያለህ፣ የራስህ አሃዝ ወይም ቁጥር ያለህ፣ የራስህ ዘመን መቀመሪያ መቁጠሪያ ካላንደር ያለህ ነህ። ኢትዮጵያዊነት እንዴት እንደሚያኮራየው ጠቢባን የገነቡት አዋቂዎች የመሰረቱት ማንነት ነው። ኢትዮጵያዊነት አኩሪ ነው። ያንን መመለስ፣ ያንን መፈለግ፣ ያንን ማወደስ፣ ያንን መማር ያስፈልጋል። አሁን ብዙ ሰው እኮ በኢትዮጵያዊነት ትምህርት ውስጥ ድሃ የሆነው ለሀገሩ ታሪክ ባዕድ ሆነው ከዚህ እውነት ስለራቀ ሌላ ባዕድ ትምህርት ገባበት። ይውል በፖለቲካ ሰበብ ባዕድ ትምህርት ገባበት። ከውጭ ተጭኖ በመጣ የሃይማኖት ፍልስፍና ባዕድ ትምህርት ገባበት። ከዛ ለሀገሩ ታሪክ ባዕድ ሆነ፣ ራቀ፣ ረሳ። ማንነቱ መልኩን ስታየው ኢትዮጵያዊ ይመስልሃል፣ ልቡ ግን ኢትዮጵያ አይደለም። እንዲህ አይነት ዜጎች መምጣታቸው በእውነት የሚያሳዝን ነው። ግን የመጨረሻው ዘመን ደግሞ አይደለም ኢትዮጵያዊነትን ብቻ እኮ አይደለም አሁን እየተነካ ያለው ሰማያዊ ስርዓትን፣ እሱን ሁሉ እኮ መንካት መድፈር የቻለ እያየን ነው። እንዲህ አይነት ድምጾች እየመጡ ነው። አንተ በፀሐይ መካከል የሚቆም መልአክ እስኪ እዩ። ፀሐይ መሬትን 300,000 ጊዜ ትበልጣታለች ይላል ሳይንሱ። ፀሐይ ከ15 ሚሊዮን በላይ በካልቪን የሚለካ ሙቀት አላት ሲጠጓት። ማንም ሊጠጋት አይችልም። አቃጣይ ናት። ከሰባቱ ሊቃነ መላእክት ግን ተመልከት፣ መሃል እምብርቷ ውስጥ ቆሞ አየሁ ይላል ቅዱስ ዮሐንስ በራእዩ። አንዱ መልአክ ወደ ምድር ሲመጣ ዓለምን ሁሉ ምን አረጋት? አበራት። እንዲህ አይነት ክብር ያላቸውን መላእክት የሚናገር ትውልድ መጣ። ልክ መጽሐፍ ቅዱስ እንደሚለው ደፋሮችና ኩሮዎች ሆነው ስልጣን ያላቸውን በሰማይ ያሉትን ሲሳደቡ ምን አይሉም? አይንቀጠቀጡም። ስልጣን ነው የሚለው። እግዚአብሔር የሰጠው ስልጣንና ሰው የሰጠው ስልጣን መለየት አለብህ። እግዚአብሔር የሰጠው ስልጣን ምን አይነት ስልጣን ነው? ምድራዊ ሰው እኮ በምድር የተሰጠ ስልጣን ያከብራል። በምድር ባለስልጣናትን እኮ ታከብራለህ። የምድር ስልጣናትን ታከብራለህ። እግዚአብሔር የሰጠውን ስልጣን እነሱን ማክበር ያልቻለ ጭራሽ ደፋር ሆኖ ኩሩ ሆኖ ትዕቢተኛ ሆኖ የጨለማ ድምፅ ሆኖ መናገር የጀመረ ወገን እያየን
ይሄ የመጨረሻው ዘመን ላይ መቆማችንን ነው። እንግዲህ መቼም በሽተኛ ካልሆንክ በስተቀር ሙታነ ህሊና ካልሆንክ በስተቀር እንዴት የሀገር ስም እንዲቀየር ትመኛለህ? ስምህ ነው እኮ ስምህ ነው። አሁን አንተ በአውሮፓ፣ አሜሪካ፣ አረብ ሀገራት ብትሄድ ምንድነው የምትባለው? ኢትዮጵያዊ እኮ ነው። ኢትዮጵያዊ ነው፣ ስምህ ነው። ከዛ በኋላ ነው የግል ስያም ስምህ የሚነሳው። መጀመሪያ ስትጠራ ኢትዮጵያዊ አይ ስምህ ነው፣ መታወቂያ ማህተምህ ነው፣ መገለጫህ ነው። ይህን ስም እንዴት ነው ይቀየር የምትለው? እንዴት ነው ይቀየር የምትለው? በሽተኛ ካልሆንክ በስተቀር ምን አረገህ? ስሙ ምን አርጎህ ነው? ስሙ ምን አረገህ? ኢትዮጵያ የሚለው ስም ምን አረገህ? ትርጓሜውን መረዳት ነው። ምን ማለት ነው ብሎ መረዳት ነው። ምናልባት አሁን መጽሐፍ ቅዱስ ላይ ያሉ አንዳንድ ስፍራዎች ላይ ስንመለከት ከህዝብ አንጻር የሚጠሩ ሀገሮች አሉ። እንደው ችግር እንኳን ኖሮት ሌላውን አንዱን አይወክልም ብለን እንኳን አሁን ምናልባት ብዝሃነት ስላለ ከብዝሃነት አንጻር አንዱን አይወክሉም እንኳን ብለን እንዳናነሳ ልክ አሁን ሌላ ሀገር ላይ እንደምናየው ከህዝብ ወይም ከጎሳ የመጣ ስም አይደለም ኢትዮጵያዊነት። ኢትዮጵያ የሚለው ስም ራሱ አገሪቷን፣ መልክዓ ምድሩን፣ ህዝቡን፣ ባህሉን፣ አኗኗሩን ከእግዚአብሔር ጋር ያለውን ግንኙነቱ ላይ የሚገልጥ ነውና ምንድነው ብለን ግን ማንሳት እንችላለን። እንደው አሁን ምክንያቱም ማወቅ ይቻላል ይቀየር የሚለውን። እኔ ታሪክን የኋሊት ወደ ኋላ ሄጄ ይሄን ነገር ስፈትሽ ያገኘኋቸው ነገሮች አሉ። እሱን ነው የማየው። በ16ኛው ክፍለ ዘመን አካባቢ የመጡ ታሪክ ለማውደም የመጡ የአውሮፓ ሰዎች ነበሩ። ከዛ ምንድነው ያደረጉት? ሃይማኖታችሁን ጣሉ፣ ከዛ ዘመን መቁጠሪያችሁን አምጡ፣ በቃ ይቀበር አሉ። ቀጣይ ደግሞ በደንብ እናነሳዋለን እሱ ነው። አየህ፣ ስለዚህ ምንድነው ይሄን የማይፈልግ አካል አለ ማለት ነው። ዘመን በተቀያየረ ቁጥር መልኩን እየቀያየረ የሚመጣ መጀመሪያ ራሱ መጥቷል። በወቅቱ ግን የነበረው ህዝብ አዋቂ ስለነበር ማንነቴን አልጥልም፣ ሃይማኖቴ ቤቴ ነው፣ ሃይማኖቴ ጌጤ ነው፣ ሃይማኖቴ ከእግዚአብሔር ጋር የምነጋገርበት መሰላሌ ነው፣ ሃይማኖቴ ቋንቋዬ ነው፣ ድምፄ ነው፣ አምላክ ጋር የማወራበት፣ አምላክ ጋር ፈውስ የምቀበልበት መድኃኒቴ ነው። እሱን አልጥልም። እውቀቴን ከሰማይ የተቀዳው እውቀቴን፣ ጥበቤን አልጥልም። ሆ ብሎ ተነሳ። ህዝብ ደግሞ በአንድ ሲቆም ሁሌ አሸናፊ ነው። አልቻሉም፣ ተሸነፉ። አሁን የነዛ ልጆች መልክ እየቀያየሩ መጥተዋል። ከዛ በኋላ እኮ ነው ወደ አድዋም የተመጣው። ከ16ኛው ክፍለ ዘመን በኋላ ነው ደግሞ ጭራሽ ምን ሆነ? ሰራዊት ይዞ የመጣ አካል አለ። አንተን ምን አሉህ? እኛን ምን አሉን? እነዛ ሰዎች ለዓለም ዜግነት ሰጡ። የመጀመሪያው ዜግነት ወርቃማ ዜግነት አውሮፓዊ፣ ሁለተኛው ዜግነት መልካም ዜግነት አሜሪካዊ፣ ሶስተኛው ዜግነት ጥሩ ዜግነት እስያ። አፍሪካስ ከእንስሳ የተሻለ ስልጣኔ የሚያስፈልገው ዜግነት። ይሄንን በብዙ መጽሐፍት ነው የተጻፈው። ስለዚህ መሰልጠን አለበት። ወርቃማ ለሆነው ዜግነት መገዛት አለበት። የወርቃማው ዜግነት አገልጋይ መሆን አለበት፣ ባሪያ መሆን አለበት ብሎ ተነሳ ያ አካል። ስለዚህ መጣ ገባ ወደ አፍሪካ በኃይል። ግን በጸሎት የቆሙ ሱባኤ የያዙ አምላክን የተመኩ
ኃይል የእግዚአብሔር ነው ያሉ ታቦት ያነገሱ ቅዱሳንን የጠሩ ህዝቦች ኢትዮጵያ ውስጥ መኖራቸውን አልተረዱትም። አይ ከዛ በኋላ አልተቻለም። እግዚአብሔርን የሚጠራ ህዝብ ኃይል ጉልበት ይሰጠዋል። ያን ሁሉ ኃይል ይዘው መጥተው የረቀቀ መሳሪያ በወቅቱ ይዘው መጥተው መቋቋም ግን አልቻሉም። በአምስት ሰዓት ውስጥ እኮ ነው ሁሉ ነገር ያለቀው። ኃይል የማ ስለሆነ የእግዚአብሔር ስለሆነ። ስለዚህ እዛ ውስጥ ለጥቁር ህዝብ ነፃነት ፈነጠቀ። እዛ ውስጥ ለብዙ ጥቁሮች ምልክት የሚሆን ሰንደቅ ዓላማ ተውለበለበ። እዛ ውስጥ የሰዎች እኩልነት በአደባባይ ታወጀ፣ ተሰማ። አልሸነፍ ባይነት በነፃነት ድምፅ ደመቀ። ይሄ ታሪካችን ነው። አየህ ታሪካችን ነው። አሁን ይሄንን መምታት የሚፈልጋል፣ ይሄንን ማጥፋት የሚፈልጋል። አሁን የነሱ ልጆች ደግሞ መጥተዋል። ለዛ ነው እንግዲህ የነሱ ልጆች አሁን ሀገራቸውን ጠልተዋል። የሚደንቀው እሱ ነው። ከሀገራቸው ታሪክ ሸሽተዋል። የሚደንቀው እሱ ነው። የሆነ አካል ሎድ ያረጋቸው እንደፈለገ የሚጫወትባቸው እቃዎች ሆነዋል። እንዲህ አይነት ነገር መነሳቱ በእውነት አሳዛኝ ነው። ግን ኢትዮጵያ ተሸንፋ ታውቃለች? እኛ በእኛ ዘመን ኢትዮጵያ ከተሸነፈች እኛንን ተጠያቂዎቹ የአሸናፊ ልጆች ነን። ፈሪሃ እግዚአብሔር ያላቸው ቀደምት ኢትዮጵያ ልጆች ነን። እግዚአብሔርን ይዘን ኢትዮጵያ እጅ የምትሰጥበት አይደለም። ደግሞ የኢትዮጵያ ጊዜ ከፊት አለ። መልካም መጽሐፍ ቅዱስ መዝሙረኛው ቅዱስ ዳዊት በተለይ እንግዲህ ኢትዮጵያን በማንሳት ብዙ ጊዜ ይታወቃል። ቅድም እንዳልነው ከ40 ጊዜ በላይ ተጠቅሳለች በመጽሐፍ ቅዱስ። መዝሙረኛው ቅዱስ ዳዊት ደግሞ ብፁዕ ሕዝብ ዘእግዚአብሔር አምላኩ ይላል። እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው፣ ክቡር ነው ይላል። መምህር እንዳልከው እንግዲህ ኢትዮጵያዊነት የእግዚአብሔርነት ነው። ለዚህ ነው ብቻቸውን አልነበሩም አባቶቻችን ሲዋጉ በአድዋ የሆነ ኃይል ነበረ ብለው እስከ መናገር ደረጃ የደረሱበት ነጮቹ። እንዳልከውም አሁን በፊት ለፊት ያልቻሉትን በውጊያም እንዲሁም ደግሞ መጽሐፍ ቅዱስን በጀርባቸው ይዘው ቴክኖሎጂን ከፊት ለፊት ይዘው መጥተው ከቀደሙ ነገስታት ጀምሮ ጥበብን እናሳያችሁ ሃይማኖታችሁን ስጡን ብለው መጥተው በዛም በእርዳታ ሰበብ የመጡትንም እነዛን ሁሉ አሸንፈው ኢትዮጵያዊነትን ለኛ ሰጥተውናል። በዘመናችን ደግሞ አሁን ያለው ስልጣኔ የሶሻል ሚዲያ ግርግር ትውልዱን ከማንበብ ታሪኩን እንዲያውቅ እና ታሪኩን እንዲረዳ ከመሆን ወደ ኋላ ስላዘገየው እንዲህ አይነት ስንጥቃቶች እየመጡ እየተመለከትን ነው። ምናልባት እግረ መንገዴን ቀጣይ ማነሳው እሱን ስለሆነ እንዲህ አይነት ነገሮች የሚራግቡበትን ሶሻል ሚዲያን ስታስተውለው ምንድነው አሁን ያለንበት ሁኔታ እንዴት ተገነዘብከው? ማለት የቀደሙ አባቶቻችን በብራና የተጻፉ መጻሕፍትን አስቀምጠውልናል። የበረቱት ደግሞ ከብራና ገልብጠው በሚታይ ወረቀት ለኛ ሰጥተው የሚነበብ ታሪክ አለን። የሚፈታ ገና ቁልፍ ያልተገኘላቸው ብዙ ምስጢራት አሉ ኢትዮጵያ ውስጥ። እንዲህ አይነት ነገሮችን እንኳን ኢትዮጵያ ስሟ ይቀየር እንኳን የሚለውን በሚዲያዎች ነው እየሰማን ያለነውና ሶሻል ሚዲያን ስታየው እንደው አሁን ሀገራችንን ስታስብና ሶሻል ሚዲያ ወጣቱ ስታስብስ ምን ይሰማል? ይሄ በርግጥ የሶሻል ሚዲያ ዘመን ነው። ዘመኔ የራሱ መገለጫ አለ። አሁን ይሄ ዘመን እኔ ሳየው በተለይ ማህበራዊ ሚዲያው አጠቃቀማችንን ስመለከተው ራሳችንን ለአመጽ አሳልፈን እየሰጠንበት፣ ራሳችንን ለውድቀት፣ ራሳችንን ለጨለምተኝነት አሳልፈን እየሰጠንበት ያለ መስመር ሆኗል። ጥቂት አሉ የሚጠቅም ስራ የሚሰሩ ጥቂቶች አሉ፣ መልካም ድምጾች።
በብዛት ግን ስንመለከተው ዘረኝነት ማስፋፊያ ሆኗል። ዝሙት ማስፋፊያ ሆኗል። ሌብነት ማስፋፊያ ሆኗል። መጽሐፍ ቅዱስ የሚጠቅሳቸው የሥጋ ፍሬዎች ተብለው የተዘረዘሩት በሙሉ በዚህ መንገድ ነው እየተገለጡ ያሉት። ብዙ ሰው ደግሞ ይህን ምግብ እየተመገበ ነው እየተዝናና እየመሰለው ሰው እኔ አሁን እደነግጣለሁ 10,000 ሰው አሉባልታ ቁጭ ብሎ ይሰማል። አንዳንዶቹ ደግሞ ከኋላ ስዕለ ማርያም አድርገው ስለ ዝሙት የሚያወሩ አሉ። አዎ እና የሚከተላቸው ሶስታይ ደግሞ ብዛቱ እሱ አይደለም የሚደንቀው። አሉባልተኛ የእግዚአብሔርን መንግስት አይወርስም፣ ዝሙተኛ የእግዚአብሔርን መንግስት አይወርስም፣ ተሳዳቢ የእግዚአብሔርን መንግስት አይወርስም። እንዴት አንተ ቁጭ ብለህ ስድብ ታዳምጣለህ? እንደው ምን አይነት ነው? እውነቴን ነው። አሁን ይህን ማህበራዊ ሚዲያ የሚከታተሉ አሁን የኛን መርሃ ግብር ራሱ የሚከታተሉ ምንድነው ከዛ ከስድብ ውስጥ የሚያገኙት ነገር በህይወታቸው ሊጨምርላቸው የሚችል ዕውቀት ነው? መረጃ ነው? ምንድነው? ቁጭ ብለህ እንዴት ረጅም ሰዓት ስድብ ታዳምጣለህ? ተሳዳቢውን ደግሞ በኮሜንት ታበረታታለህ። እሱም ይሞታል፣ አንተም ትሞታለህ። ለዚች ጤዛ ዓለም ነገ ለምትጠፋ ዓለም ታይታ ቦግ ብላ እልም ለምትል ህይወት እንዴት ነው እንዲህ አይነት ክስረት ውስጥ የገባ ነው? ይህን እኮ መዝለል ነው ያለብህ። ለምን ዝሙት የሚያስፋፋ ስድብ የሚያስፋፋ አሉባልታ የሚያስፋፋ ዘረኝነት የሚያስፋፋ ነገር ውስጥ እዚህ ባህር ውስጥ እንዴት ገብተህ ተዋኛለህ? ይህ ፍጹም ከእግዚአብሔር ሊለይ የመጣ የአመጽ መንገድ ነው። ይህንን በሚቀጥለው ዓመት በተለይ ኦርቶዶክሳውያን ካላሻሻሉት ብዙዎቹ ህይወታቸው ጨለማ ውስጥ ነው። በቃኝ ማለት አለባቸው። በቃኝ የምናውቀው እኮ ነው። በጣም በብዙ ሚሊዮን ሰው የሚከተላቸው አብዛኛዎቹ ስድብ የሚናገሩ ናቸው። ዝሙት የሚናገሩ ናቸው። አዎ ዘረኝነት። እንዴት ነው አንተ ህዝብን እንደ ህዝብ የምትሳደበው? ከታች ያጨበጭባል ደግሞ። ይሄ ክስረት ነው። ምንም ጥቅም የለው፣ ማፈሪያ ነው። ወደፊት እየበሰልክ ስትመጣ ለታሪክ ራሱ ጥቁር ጥላ ነው። ለልጆች የሚተላለፍ አይደለም፣ ነውር ነው። ይሄን ማስተካከል ያለብን ለዛ ነው እኮ አየህ፣ የደፋሮች ጊዜ ስለሆነ አሁን የሎይንታም እኮ ጠፍቷል። የምትናገረውን ራሱ ቃላት አትመርጥ፣ እንደው ያ እንዳመጣልህ ነው የምትናገረው። በዛ ላይ ዕውቀት የለው፣ እንደው ዝም ብሎ በደመ ነፍስ እና ይሄ መጥፎ መንገድ ነው። ይሄንን ማሻሻል አለብን እና ማህበራዊ ሚዲያው መፈወስ አለበት። ታሟል፣ በሽተኛ ሆኗል። ብዙ እብዶች ነው ያሉበት፣ በጣም ብዙ እብደታቸውን ነው ለሰው እያጋቡ ያሉት እና ከዚህ ፈጽሞ ልንርቅ ነው የሚገባን። ቅዱስ ጴጥሮስ በመልእክቱ ይሄ አላግባብ የተመላለሳችሁበት፣ በአድመኝነት የተመላለሳችሁበት፣ በዘረኝነት የተመላለሳችሁበት፣ በዝሙት የተመላለሳችሁበት፣ በስካር የተመላለሳችሁበት ያለፈው ዘመን ይበቃችኋል ይላል። አዎ ያለፈው ዘመን ይብቃል። እስኪ ወደ እግዚአብሔር፣ ወደ ፍቅር ማዕድ፣ ወደ ህይወት ማዕድ፣ ወደ እውነት ማዕድ እንምጣ። እግዚአብሔር ኃያል ነው። እግዚአብሔር መድኃኒት ነው። እግዚአብሔር ፈውስ ነው። እስኪ ወደ እሱ እንቅረብ እና ብርሃን እንድናይ እንደው ለነገው ትውልድ ራሱ ለልጆቻችን መልካም ሀገር እንድናወርስ እንደዛ ብናረግ ጥሩ ነውና ያለፈው ዘመን ቢበቃቸው መልካም። አምር እንግዲህ ልብ ላለው ልብ ለሚል ብዙ ኢትዮጵያዊ ዕውቀቶች፣ ብዙ ኢትዮጵያዊ ጥበቦች ተነስተዋል በዛሬው ውይይታችን። ስለዚህ ኢትዮጵያዊነትንና ኢትዮጵያን ከፍ ማድረግ የሚሻ ሁሉ ይሄን ዕውቀት ይከተላል። የዲያብሎስ የግብር ልጆች የሆኑ ደግሞ ከመንፈሳዊ ስርዓት ጋር ለመዋጋት እንደ ሰናወር ሰዎች የሚሞክሩ ነገር ግን የማይችሉ ሰዎች
እነሱን የሚከተል ደግሞ መጨረሻው ጥፋት ስለሚሆን እንዲመለሱ ወደዚህ እውነት እንዲመጡ ኢትዮጵያዊነትን እና ኢትዮጵያን ከፍ አድርገው በራሷ እውነት ከፍ የምትልበትን ዘመን እንዲያመጡ ለእውቀት ገንዘብ እንዲያደርጉ እንመክራለን። መምህር ግሩም ከበደ እንዲሁም የምንወደው ወንድማችን መምህር መስፍን ሰሎሞን አብራችሁ እናንተም ሆናችሁ በጋራ ቆይታ አድርገናል። ሚዲያውን ሰብስክራይብ አድርጉ። በሌሎች ዝግጅት እስከምንገናኝ እዚህ ላይ ተሰናበትናችሁ። በያላችሁበት ቸር ቆዩ።